አቤት 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 እንደው በታዳጊ ሀገር ያልጨመረ ነገር የለም ብለው ዳንሱን ከአንድ ደቂቃ 5 ደቂቃ አድርሰውት 5 ደቂቃ ሙሉ ተሸከሽከው ቤተሰባችን ጋራጅ ሰራተኛና ሹፌር ነው የምትሆነው። እኔ እኮ ለሜካኒክነት እኮ ነው የታጨሁት። አጋጣሚ ያው ሰንበት ትምህርት ቤት ገባው። በሰንበት ቤት ጋር ከዛ ተስፋዬ ሲማ ጋር ከዛ ምናምን ብዬ ቲያትረኛ ኤልያስ እዚህም አለ እዛም አለ አልኩት። ምን ማለት ነው? የሆነ ጉዳይ ባይኖረኝ እኮ አልታማም። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንዴት ዋላችሁ? እንዴት ከረማችሁ? እንግዲህ በሳምንት ተገናኝተናል። ለዛሬም የተለያዩ ነገሮች ይዘንላችሁ ቀርበናል። አብረናችሁ የምንቆየው ፍቅረ ማርያም ሰለሞን፣ ሄኖክ መውደድ እና እኔም ስንታየው መኮንን ነን። ጀመርን። ይህ የፕሮግራሙ መጠሪያ ምንድነው? ሌላ መልክ። እንግዲህ ውድ የኢሳግ መዝናኛ ዩቲዩብ ቻናል ቤተሰቦች ያው ከጓደኞቼ ጋር ያው ፕሮግራማችንን ለመጀመር ዝግጅታችንን አጠናቀን ጫፍ ላይ ደርሰናል። ፍቅር ምን ነው ዝም አልክ? ቀጣይ ምንድነው? ምን ልንል ይሆን? ፈጃጁት ሌላ መልክ አለን። ከዛ ምን ልበል? አዎ ሌላ አመል ካለ አሪፍ ነው። ዛሬ እንዴት ወዴት ነው የምንሳፈረው? ወዴት ነው ዛሬ? ብዙም ያው ነዳጁ ከፍ ስለሚል እሺ፣ እዚሁ አፍሪካ አካባቢ ነው አይደል? ኧረ ትንሽ ይሻላል። አይ ነው ቻይና፣ እዛ ከሩቅ ነው የመጣ ነው። እሺ፣ አፍሪካ መቼም ያው አፍሪካ ሲባል ብዙ ነው። ብዙ ነው። ምን ማለት ሀገሩ ብዙ ነው፣ ባህሉ ብዙ ነው፣ ሰው ብዙ ነው። ግን የሚገርመኝ አፍሪካ ሙሉ ቻይናን አናክልም ማለት አሜሪካንን ነው ሙሉ አፍሪካ አሜሪካንን ነው የምናክለው። ግን ይቅርታ ግን ባይዘው እዚህ ጋር የምናወራው ጂኦግራፊ ነገር ላይ በጣም ኮንፊውዝድ ነኝ እና ምንም ላለ ማለት እኮ ነው። አሁን ግን የአፍሪካን ሕዝብ ስንቆጥረውና ህንድ ነች የምትበልጠው አይደል? የህንድን ሕዝብ ብንቆጥረው የህንድ ሕዝብ ይበልጠናል? አይበልጠንም። አይ ዶንት ቲንክ እንደውም እነሱ እኮ ከፓኪስታንም በኋላ ነው አይበልጠንም። ኤኒዌይስ አፍሪካ ላይ ከደረስን ዛሬ የምናወራው ስለ ኡጋንዳ ነው። ኡጋንዳ በጣም ኢሹ ናት ለኢትዮጵያ። አብዛኛውን የስደተኛ እየተቀበለች ያለችው በአፍሪካ ውስጥ ኡጋንዳ ናት። ለኢትዮጵያ ብቻ ነው? ኤርትራውያን አሉ። ኧረ የሆነ ሀገርም አለ ኦልሬዲ። የሚገርም መንግስቷ እንደ እንትን ቀርጾት ግዴታ እንትን ምንድነው ስደተኞችን ለመቀበል ሬዲ ናቸው በየትኛውም መንገድ ማለት ነው። በጣም አሪፍ ነው። አሁን ላይ እኮ እየጠፋ ነው በነገራችን የትኛውም ሀገሮች ስደተኛን ለመቀበል በጣም ችግር ላይ ነው። እሷ እንግዲህ እሺ፣ አይ ስለ ኡጋንዳ ቼክ ሳደርግ ምን ገረመኝ መሰለ፣ ብዙ ነገራቸው ሪሌትድ ነው ከኛ ጋር የመመሳሰል ነገር ምናምን አለው እና የባህላቸው ነገር የስርዓታቸው ነገር ስታየው አንዳንዴ እኛ ብቻ እዚህ ሀገር ላይ ስናወራ እኛ ኢትዮጵያኖች እንግዳ ተቀባዮች ምናምን ብለን የምናነሳው ይሻላል እና ወደዛ ደግሞ ሄደ ስታየው ከበድ ያለ ሀሳብ ነው። እንግዳ መቀበል እንደ ባህል ብቻም ሳይሆን ግሎባላይዜሽን ምናምን አይበረዘውም። የትኛውም ትውልድ ተመሳሳይ የሆነ ሪስፔክት አለው ለእንግዳ፣ ለሰው ክብር አላቸው። ትልልቅ የምትላቸውን ሰዎች በጉልበታቸው ተንበርክከው እስከ ሰላም እስከ ማለት ይደርሳሉ። ከኛ ጋር እኛ ጉልበት እንደምንሰማው ማለት ነው። እንደሱ ቅርብ ነው ለማንኛውም ሰው ለሚመጣውም ሰው። አዎ ለማንኛውም ሰው ነው ወይስ ለትላልቅ ሰዎች? ለትልልቅ ሰው ያላቸው ክብር እሱ ነው። ኖርማል ሰው ደግሞ ስትሆን ከሌላም ሀገር የመጣውንም ምንንም በዛው ልክ ነው የሚቀበሉት ማለት ነው። ቤተሰባዊ ሳይሆን ማንንም ጮክ ብሎ አይወራም። ይሄ ላውድሊ ስታወራ በጣም ነው ሰርፕራይዝ የሚሆኑት። ተጮ እንደዚህ አይወራም። ፕላስ ሲጨብጡክ ረጅም ሰዓት ሊይዙ ይችላሉ እና አንተ ራይሶ ያለቀኝም እንደሆነም ትላለህ። እነሱ የፍቅራቸው ነው የሚገልጹበት ወይ በጣም ሼክ በማድረግ ጨብጠው በእነዛ መንገድ ነውና እቺን አይቻለሁ። ይሄንም ቀደም እየነገር ይለው ይሄን ምግባቸው ላይ ነው። ለምን መሰለ ምግባቸው ነው ከሳያረኩ because አብዛኛው አፍሪካ ውስጥ ተመሳሳይ ምግብ ምንድነው ያለው? ብዙ ሀገር ላይ ሊበላ የሚችል ምግብ እዚህም ኢትዮጵያም ኡጋንዳም ኬንያም የትም ሀገር ምንድነው እስቲ የእንስሳት አለምላትም አለ ግን እንስሳት ሳይሆን ምግብ እኮ በምግብ ሩዝ ነው። ሩዝ የትም ይበላል ግን ገንፎ ይመስለኛል እንደ ባህል። እንደ ባህላው ማቶኬ የሚባል ባህላዊ ምግብ አላቸው። እሺ
ያው ከሙዝ ጋርም ተቀላቅሎ የሚሰሩታል ከተለያየ ነገር ጋር ለውዝም ምናምን ይገባበታል። እሱ ነገር ይገርመኛል። አሁን እኛ ጣፋጭ ነገር ሙዝ ውስጥ አድርገን እንዴት ነው የምትበላው? አይ እነሱ ሁሉንም ለሙዝ ይጠቀማሉ። ሙዝ በጣም በቃ ገብተህ ምግብ ቤት እንትን በሙዝ እንደዚህ በሙዝ አይ ሙዝ ለበለብ ኦልሬዲ ያውቁታል። ሙዝ ለበለብ አለ፣ በስሎ አለ፣ ጥሬ አለ፣ ብዙ አይነት አለ። ሳይላጣላችሁ ለበለብ እንዴት ይሁን የሙዝ አስባለሁ ግን የሆነ ነገር መጨመር አለበት። ዝም ብሎ ሙዙን ለብለብ አያደርጉት። ሌላው ደግሞ ቅድም ፍቅርም እያወራን ነው ነበርና የትን ስርዓታቸው ይሄ የጋብቻ ስርዓታቸው ትንሽ ያው ለሚዲያ ይመጣን አይመጣን አላውቅም፣ ግን የጋብቻ ስርዓት ላይ እንትን ስንል አሁን ኡጋንዳኖች በጣም የተቸገሩት ነገር ወጣቶቹ ኢትዮጵያውያኖቹ አይጠብሱንም ማለት ቼክ አያረጓቸው ማለት ቆንጆች ናቸው ብለው ያስባሉ። ከነሱ ጋር መጋባት ምናምን እንወዳቸዋለን ይላሉ እና ኢትዮጵያውያኖች ፈቃደኝነታቸው አይመርጡንም እኛን ሰልፍ እስከ መውጣት ነው የደረሱት። አዎ በደንብ እንደዚህ ሚዲያ ላይ ምናምን በደንብ እንትን ብለዋል። ግን ሌላው ምንድነው አንድ ወንድ ልጅ ከማግባቱ በፊት አክስቲያ ትቀምሰዋለች። አክስቲያ ትቀምሰዋለች። ይሄ ደባላቸው ትንሽ እንትን ይላል። ከኛ ጋር ይሪት አንዳንዴ ምን መሰለህ የባል መጣረስ እኮ ይመጣው እንደዛ ነው እንደ ሐሳብና አኛ ማሰብ ማንችል የሷ አክስት ነው የሷ አክስት የሷ የሙሽሪቷ አክስት እንትንነቱን መሰለኝ እኮ ከፋሚሊማ ከባድ ነው። አይ ብዙ ጊዜ የሚጋቡት በእንትን ሆነው ነው አይደል? ወይ ልጃገረድ ነው ወይ ቨርጂን ነው መስለኛል። ስለዚህ ያን ነገር ቼክ የምታደርገው አክስትዬ ነው። ይሄ ልጅ እንትን ስለሆነ ግን ትንሽ ከባድ እንደኛ ስታስበው ሞክሯል ይችላል። ስለዚህ ለአቅመ አዳም ደርሷል። ልጅ አሁን እንዴ ማለት በነገራችን ላይ ተመልካቾቻችን ላይ እዚህ ላይ አስተያየት መስጠት ትችላላችሁ። ምናልባት ኢትዮጵያ ውስጥም እንደዚህ ተመሳሳይ ካልቸር ካለ እግረ መንገዱ የሚቀራረብ እንዳንደፍር ብለን ነው እንጂ ሊኖር ግን ያክስት ምናምን አይኛ ጋር እኮ የዚህ ነገር በጣም ይገርመኝ። በይሄ በእንትን ነገር ግን የሚኖር ይመስለኛል። በምን በግንኙነት በዝምድና ውስጥ ምናምን የሚያልፉ ጋብቻዎች ይችላል። አንዳንድ ቦታዎች ላይ አለ፣ ጥያቄ የለውም። ግን አሁን ይሄ እንደ ኢትዮጵያዊ አንዳንድ ስትለው የባለቤት አክስት ፍቅር ውስጥ ወደ ማን ነው የሚሆነው ነው የሚል አሁን እዛ ጋር የመጀመሪያው አሁን ማወቅ ለምን ከመገናኘቱ በፊት ግን ያችን ልጅ አልተገናኛትም ከአክስቱ በፊት ሊገናኙ ይችላል። ምናልባት እሷ ነገር ኖራ ይሄን ያህል እንደ ባህሉ ሊሆን ይችል ይሆን? እንደ ባህል እኮ ሲሆን ነው። አሁን በማል እኮ የሚሰሩ ነገሮችማ ይኖራሉ። ግን እንደ ባህል ግን ይሄ ባህል አሁን አለ ማለት ኤኒዌይስ ዛሬ እንግዳችን ማን ነው? ዛሬ እንግዳችን ማን ነው? ትታያላችሁ እንዴ? ማን ነው? ጸሐፊ ነው። እሺ ዳይሬክተር ነው። እሺ በጣም 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 ጎበዝ የሆነ አክተር ነው። እሺ ኤልያስ ተስፋዬ በጣም የምንወደው በጣም አጋዥ ሰው ወዳጅ ኦሬዲ አጋጣሚ ነው። በግልም የምንግባባው ነው። በጣም መልካም ሰው እንግዳችን ነው። ወደ ኤልያስ ተስፋዬ እንሄዳለን። እኔ አላወኩም ነበር። አየህ መካድ እና ኤልያስ በጣም የብዙ ባለሙያ እንትን ብዙ መወራት የሚችልበት ግን እሱ እንደው ከመቅረቡ በፊት የሚገርመኝ ዮሴፍ ቤተክርስቲያን ውስጥ በጣም ብዙ ባለሙያዎች ሆነው የት ሄዱ አያስብልም? ኧረ የት ናችሁ? በጣም የምናውቃቸው ሰው የት እንዳሉ ኤኒዌይ ኤልያስ ተስፋዬ ወደሱ እንሂድ። እንግዲህ ውድ የኢሳግ መዝናኛ ዩቲዩብ ቻናል ቤተሰቦች ሌላ መልክ ፕሮግራማችን አሁን ደግሞ ቀጥታ ወደ ኢትዮጵያ ተመልሰን ኤልያስ ተስፋዬን ና ሄላ እንኳን ደህና መጣ። ቀጥታ ወደ ጥያቄያችን ነው የምንገባው። እኛ እንጠይቃለን፣ አንተ ተመልሰህ። አረ ምንድነው በእግዚአብሔር ማአት ነው ስለሆነ ጥያቄ አይደለም። እንደው ስፈልግ ነበር የምጠይቅ ጥያቄ አለ።
አይቻልም። እንደውም አሪፍ ነው። የመጀመሪያው ጥያቄ ኤሊ ጠይቅ በጣም ፈልገው ነበር። ኤሊ ጠይቀው በጣም በቃ እሺ፣ በቃ ፕሮግራሙ አሪፍ እንዲሆን ውጣና እንግዳችን ና ስንልና አሁን እኛ እንዳልነው እንግዳችን እንዴት ናችሁ? ሰላም ናችሁ? ጓደኞቼ ኤሊ የሙያ ልጆቼ ልበል። ሰላም ናችሁ? እንግዲህ መጥቻለሁ። እስቲ ምንድነው የምጠየቀው? የምከሰሰውም ካለ ምን እምለውም አክቹአሊ እንትን ነው ጥያቄና መልስም ብቻ ሳይሆን ጀስት እንደ መጫወትም ነገር ምናምን ያው ጥያቄዎች እንዳሉ ሆኖ እሺ ስፔሻሊ ስንቴና ፍቅር በጣም ብዙ ነገር ስለው እንደመጡ መረጃው አለኝ። ላኒ ከጎን ነኝ። ሄሊ ስለ ሄሊ ሰርተጥብይ ከጎን ነኝ። አየግና ሁለት ነገሮች አንተ እንደዛ አልክና አመንከው። እሱ ነው ስለ የጠበቀ ሄኖክ ይኸውልህ እንግዳ ሲመጣ ወዲያው ቡድን ይዛል። እንደዚህ አይነት አለ ሄሊ ስለዚህ አንተ ስለቸም ግን ሙያ እንዴት ጀመርክ? ሙያ ወደዚህ ሙያ እንዴት ገባህ? ምናምን ብዙ ጥያቄዎች እንደዚህ አይነት ነገሮች አሉ። እንዴት ጀመርክ? እንታለ ግድ ነው በቃ ይሄን ጥያቄ ምንም እንትን የምትለው ጥያቄ አይደለም። ይሄ ጥያቄ ብዙ ቦታ ስለምጠየቅ ነው ደግሞ በተለያየ አንግል ለመግለጽ ጀርመን ይላል። እሺ ኤልያስ እያጠናው ነው እንደዚህ ለመለስ ለነገሩ ምንድነው ወደዚህ የሚያገባውበት ዋናው ነገር ባጭሩ እናንተ የምታውቁት ያው ሰንበት ትምህርት ቤት ነውና ሰንበት ትምህርት ቤት እያለሁ ቲያትር ሲሰሩ በጣም ነው ደስ የሚለኝ። እኔ አልሰራም ማለት ያስፈራል ነበር መድረኩ ምኑና። እነማን ነበሩ ግን ካንተ በፊት እዛ ኪዳኔ ስለሺ ገብረ ማርያም አርቲስት የሆነ የለም ግን ያው እንትን ነው እዛ ጋር ቲያትር ስትሰራ ኦዲየንሱ ጥሩ ነው። ኦዲየንሱ ጥሩ ለምን የዋህ ነው። ኮመንት ያደርጋል። የእግዚአብሔር ቃል ነው የሚጠራው። ኮመንት ካረክ እግዚአብሔርን ኮመንት ያደርጋል። ስለዚህ ዝም ብሎ አይቶ የገባው ገብቶ ታጫጭም ወደ ቤቱ ነው የሚሄደው እና መጋረጃ ትይዛለህ። እዛ ሰዓት መጋረጃ መያዝ ማለት መድረኩ አለ መጋረጃ ትይዝና ይመጣና እንትኑ ዱር ይሁኑ ማለት ልጅቷን ሲለክፋት ምናምን እሷ ታንተ እኔ ከእግዚአብሔር ቤተክርስቲያን የመጣው ነኝ አታሰናክለኝ አለቀ። ክፍት ሲደረግ ታስሯል። እሱ አሳስሯል። ከዛ አንዱ እንደዚህ ሆኖ ስለ እግዚአብሔር ቃል ብታቅ ይሻላል ምናምን ዝግት ክፍት ስታረግ ከዛ እሱ ደግሞ ተሰብኮ ሌላ ሰው ሲሰብክ ምናምን እንደዚህ ነው። ግን የሚገርም ነው። ልክ እንደ ትዕይንቱ እንደ ሙቪ ነው ማለት ነው። እንደዚህ ነው ዘጋው እንደዚህ ዘጋ መክፈት ገቢሩ ቦታው የሚቀየራል። ታዲያ በዛ ፍጥነት እንዲህ ዘጋ ገቢሩ የሚቀየራል እኮ እስር ቤት ይሆናል። እስር ቤት ይሆናል። ወዲያው እንትን ቸርች ይሆናል። አዎ ታደርገዋለህ ምናምን ታደርጋለህና ወዲያውም ጥሩ ይጠብቃል። እና ከዛ እዛ መጋረጃ ያዥ መሆን ምንድነው ጥቅሙ? አንደኛ ሳትከፍል ነው የምትገባው። ቀልድ አይደለም እሱን ለማለት ኦፍ ኮርስ ሌላው ደግሞ ስራው ጋር የምታያቸው ይገባሃል ነገር ቅርብ ሆነ ሲሰሩ እንደዛ የምታያቸውና በነገራችን ላይ ነው የጀመርኩት። ምንድነው እንደዚህ መጋረጃ ያዙኝ ቆሜያለሁ። ከዛ እስር ቤት ሆኖ የሚሰብከው ልጅ ቀርቷል፣ አልመጣም። ደግሞ ትጀምራለህ ቲያትር ችግር የለብህም። መግቢያው ሁለት ብር ብዙ ነው። አራት እንትን አልመጣም ሚኪ ይባላል። ሚኪ አልመጣም አራተኛው ክፍል ተዘጋ። ሚኪስ የለም። ስለዚህ ዞር ሲል ኤልያስ ሰባኪ አይመስልም። ምንም እኮ ሰባኪ አይመስልም። ግን በቃ የዛኔ ከቆፍያ ደንግጬ ልብስ የነቀየር ምን አደረጉና ወንበር ውስጥ አስገቡኝ። እስር ቤት ውስጥ ተከፈተ። እንደዛን ቀን ሲያስፈራ አንተ ክፍት ሲል ሳይሰው ብቻ የሆነ ነገር ሲጠይቀኝ ስመልስ እያየሁ ስመልስ መጋረጃው ተዘጋ። አለቀ ተብሎ ከዛ መጥተው ሲስሙኝ ነው ሲጋር ነኝ አልካ። ከዛ በኋላ ሜን ካራክተር ከኔ ውጭ ማን አለ? እናቴ ማን አለ? ከዛ በኋላ አየሩት በቃ እንትኑ በዚህ አጋጣሚ 11 ጊዜ 12 ጊዜ ነው መጋረጃ የሚዘጋው የሚከፈተው። የመጀመሪያው ቲያትር የጻፍኩት እኔ ነኝ። መጋረጃ ሳይዘጋ በአንድ ገቢር ለምን የዛ ሰዓት እኔ
ብራዘር ይዞኝ ሄድ ነበር ቲያትር ቤት እነ ቬኑስ ነጋዴን እነ እርጉም ሐዋርያን ምናምን አይቻለሁ። ከዛ በአንድ መድረክ ተሰብስቦ የሚጻፈው እንዴት ነው የሚል ነገር ውስጥ ነበር። ከዛ ታግዬ ጻፍኩ። በቃ መጋረጃ አይዘጋም መብራት በማጥፋትና በማብራት ያን ስታረግ ገቢር አትለዋወጥ ቦታው ያው ነው፣ ግን ታሪኩን ሰብስበ እዛው ጋር ማምጣት አለብህ ነው። ያው ታውቂያለሽ የመድረክ ፕሮዲስ ጽፍ በጣም ከባድ ነው። ተጀምሮ እስኪያልቅ ታሪክ አለው። ሰዎች ይገባሉ ይወጣሉ ምናምን። ትልቁ የሚያስጨንቅም ነው ፊልም ከሆነ ሻይ ቤት ሲሆን ሻይ ቤት ተገናኙ ትላለህ። የመድረክ ሳግን ሲሆን ሻይ ቤት የሚገናኙት ምናምን ሊያወሩ የሚችሉትን ነገር እዛው ማምጣት አለብህ። ከዛ የመጀመሪያው እዛ ዮሴፍ በአንድ መድረክ ጻፍኩኝ። ከዛ አንተነህ አስረስ እነ ይልማ እነ ዮናስ እናንተ የሚመሳሰላችሁት ከጓሮ የምትሄዱ ነበራችሁ። ግን ነበር እንደዛ በጓሮ ነበር ሰንበት ትምህርት ቤት ነበር። ስንቴ አብሮ ሰርቷል። በቀዳዳ ናቸው ተሳታፊ ነበር። እኔ እንደዚህ አይነት እንትን የለም። አረ ነው እንደ ሀሳብ ምን አለ ስንቴ በዋሪ በጣም ጭምትነ ከሱ ውጪ ደግሞ ትንሽ ምን ይፈልጋል መሰለ ጽናት ይፈልጋል። ዝም ብለም እኮ አሁን ኤልያስ ዝም ብሎ አይደለም የገባው በእርግጠኝነት። ለምን መሬት ተቀምጠ ቆይ ጽናት ይፈዝንቴ ጽናት ለማለት አይደለም። ጽናት ይፈልጋል። አስረዳለሁ እኔ ነኝ የምመልሰው። ጽናት ይፈልጋል ሲል እንደሚመስለኝ ከሆነ ይሄ እናንተ የምታረጉት ነገር አለ አይደል? እዛ በግሩፕ የምታረጉት ነገር እዛ ውስጥ መቀላቀል ይከብዳል። በጣም እንትኖች ናቸው። አይ ቦንድ ነው እንትን ነው ያለን ቲሙ ስትሮንግ ነው። ስንቴ ያወራው ይሄን ጸብል ያረጉ ማወቅ ስለምፈልግ ነው። አይ ግን እንደምናወራው እንደ ተቋም ስለሆነ ምን ይሆናል መሰለ እንደ ሀሳብ መጀመሪያ ግን አንተ ምን አስበህ ትታደማለህ? ነው ጽናት ያልከው? ከባድ ወዳው ጽናት እኮ ትታደምና ከዛ ውስጥ የመመረጥ ነው ነገሩ። ዝም ብለህ መመረጥ ማለት ተመርጠ ነው ተመልምለ ነው አንተዋወቅም። ስለዚህ የተመረጥኩ ነኝ ለማለት ነው። እሱ ምን ማለት ይቻላል፣ ግን እንደ ሀሳብ ማለት ይቻላል። ችግር የለውም ማለት እሺ። ግን የተመረጠ ቢሆን ነው ማለት ግን አይደለም። አሁን ሄኖክ እያወራን ሄኖክም እኮ እንትን ነበር ተሳታፊ ነበር። እኔ ምንድነው ጣት ሄድና ሾላ ነበረች የሾላ ዛፍ ሾላው ላይ 50 ሳንቲም ትኬት ቆርጬ በተለይ ኬፋሚሉ ልጅ አላውቀውም። አሁን በደምብ አንተ ነህ ኬፋ እሱን ነበር የማወጣው። ትኬቱን አስይዘዋለሁ ለምን እንዳይጠፋብኝ። ይሄን ማታ ከሰዓት ለሚታይ ቲያትር ጠዋት ነበር የሚሄደው አስታውሳለሁ። ግን ቅድምም ስናወራ ነበረ በጣም የሚያሳዝነው ይሄ ብዙ ሰዎች ቤተክርስቲያን እዛ አይተን ነው ያደግነው። የት ሄዱ ግን እንደው ማለት ነው። በጣም የኛ የሚገርም እንደው የኛ ሰንበት ትምህርት ቤት ይሻላል ከሌሎቹ። የኛ እኮ ወጥተዋል ሁሉ ቲያትር ቤት ወጥተዋል። የት አንዳንድ ቲያትር ምናምን የሆነ ነገር ተሰራ ጠፉ። ሁለት ግን ወጥተዋል ቲያትር ቤት። አሁን እኮ የምናያቸው ሰዎች እውነት ለመናገር በአምስት ሰዎች ይሆናል አራት እሱ ይሉ መሰላው ቲያትር ቤት ይወጣሉ። በተለይ የዛ ዘጠናዎች ውስጥ በጣም አሪፍ ነበሩ። ራሳቸው እንደ ግሩፕ ሆኖ አሁን አንዳንዴ ቴሌቪዥን ላይ ታያቸዋለህ፣ ፊልም ላይ ታያቸዋለህ። አሁን ኢቭን በቀደም ዕለት የሆነች ልጅ መጣች አክተር ሆናና ጎበዝ አክተር ነች በጣም። ከዛ አንቺ በጣም አሪፍ ነሽ ምናምን ስላት አዎ በጣም እንትን ነኝ እንደዚህ እናቴ እድሜ ለእናቴ ነች እንደዚህ ምናምን አርባክሽ እናትሽ አክተር አድርግ ነበር? አዎ ተሞካከር ነበር ምናምን እና እንዲህ ስላት በጣም ነው የምታውቃ አንተን ስለዚህ ነው ከኔ ጋር የሰራች ሴት ነች ምናምን ብዬ ከዛ እንደውም ላሳይለው ፎቶዋን ተሰኛል። ሰንበት ተማሪ ነበረች አብራን ቲያትር ትሰራ ነበረች። አሁን እሷ ቢያቀታትም ልጇን እንግዲህ ሰርታለች። አዎ ጋዜጠኛ ነበር፣ ጋዜጠኝነት የተማረችው አለች። ግን ላይፍ ሲመጣ ዝም ብለህ በተለይ ዘጠናዎች ውስጥ ታውቃለህ ከባድ ነው በዛው ለመቀጠል። በጣም ፋሚሊ ራሱ በጣም ትምህርት ያልቅና ወደ ዓላማ ትሄዳለህ። ትምህርት ያልቃል፣ ሰፖርት የሚያደርግ የለም። መንግስትም ደግሞ ይደብረው ነበር ይሄኛ ነገር። ለምን በጣም እናከር ነበር፣ አካሪዎች እኮ ነበር። ወደ እንደው አንዳንዴ ረጅም ሰዓት ስለማይበቃ ነው እያቋረጥን የምናወራው። ምንድነው አሁን ማደራችን ነው። በጣም ሁሌ የሚገርመኝ ምን አለ መሰለኝ እንግዲህ ቲያትሮችን እዛ ለማየት በጀመርን ሰዓት በጣም ጉጉት ኖሮ ለመስራት አይደለም ሰዎችን ለማየት እነ ፍቃዱ ተክለማርያም እና አለሙ ገብረአብ እነ ጌትነት ሰዎች ጋር እነ ማን ያዘዋል ንጉስ አርማሃን እሱ ነው አይደል ያዘጋጀው። የዛኔ በነበሩ ሰዓት ለማየት የሚከብዱ ሰዎችን
አንተ ግን አብራቸው ሰርተሃል። ኤልያስ ስክሪፕትህን የሆነ ነገር አድርገው ሰርተዋል። ምንድነው ይሄን ነገር ከነሱ ጋር የኛ ፍርሃት ነው ወደዛ ያለስከደው? አንተ እንዴት ይሄን አገኘህና እነሱ እንዴት ነው የምትገልጻቸው? እንዴት ነበረ? ከባድ ይታነይሹ በእውነት ማለት እንዳልከው ነው። በጣም ከባድ ቴሌቪዥን ላይ ነው የምታያቸው። በጣም ትልቅ ሰዎች ናቸው እና ምን መሰለህ አሁን አንዳንድ ጊዜ አሁን እኔ ስክሪፕት መስራት ስክሪፕት በመጻፍ አራያ ማን ነው ምናምን ጽግና አበራ ምለው ልጅ ነበር። እሺ ሰንበት ተማሪ ነበር። ባለስቲላ እሱ ይበልጣል ስክሪፕት መጻፍ እኔ ይበልጠኛል። እንግዲህ ልመልስልህ እና እሱ ለምን ቲያትር ቤት ስክሪፕት አይገባም የሚል እንትና መጣ። ደፋር ነው ጽግና አቁ ጽግና መሰለኝ እሱ ነው የሚሆነው ይላል ሊሆን አይችልም መቼም። ከዛ ቲያትር ቤት ሄደ። ቲያትር ስክሪፕቱን ይዞ ሄደ። ተባረረ፣ ተሰድቦ ተባረረ። ከዛ እኔ ምን አውቃለሁ እኔ እዛ ሰዓት የሆነ ባህሪ ነበረኝ ማለት የሆነ ነገር መልስ ማግኘት እስቲ አሁንም እንደዛ ነው። የሆነ ነገር አሰብኩ አይደል ካሰብኩ እስከ መጨረሻው ነው የሚሄደው። ከዛ አንተ አጥጋይ መልስ ካልሰጠኝ አለቃ ጋር ሄዳል። አለቃ ብቻ የመጨረሻው ጋር ዝጋር ጋር ሜክስ ቀሬ ነው መለሰው ማለት መልስ ፈልጋለሁ። አንተ አሪፍ መልስ ከሰጠኝ መልስ ሰጠኝ። ከዛ ምን አሉ ምን መልስ ሰጡ ስለው በቃ ገና ስገባ ዘበኛው አይነ እንደዚህ ብሎ ከዛ እንቱ ምናምን አለ። አይ የማይሆን መልስ አይሆን ቢሄድኩ እኔ ሲሄድ ጥበቃው በትህትና ተቀበለኝ ምናምን ገባው ስራ አስኪያጁ ከዛ አለሙ ገብረአብ ጋር ፊት ለፊት አቀረበኝ። እሺ ከዛ ጋሽ አለሙ በቃ መጣ ምናምን እንደዚህ ነው አለኝ። አው ስክሪፕት ነው ተቀበለኝና ስክሪፕቴን ማለት ነው እዛ ቁጭ ብላለኝ ግራሩ ጋር ቁጭ ብሎ አንበብ ጀመረ። ይስቃል ያነበበ በጽሁፌ ነው የሚስቀው በእኔ ድርሰት ነው ልክ ጨረሰው እያለ መጣ። ከዛ ኦኬ ጽግና ነው ትክክል ወይስ ማን ነው አልኩ። በኋላ ያው ገባው ብቻ በዚህ ሰበብ ሳያቸው ግን እኔ ተመልሼ ነገርኩት የቻንስ ጉዳይ ነው። ቻንስ ካለ ቢጻፍኩት ለዚህ ነው። ምናልባት ጽግና ከቤቱ የወጣ የሄደ ቀን የስራ አስኪያጁ ከሚስቱ ጋር ተጣልቶ መንገድ ላይ እንቅፋት መጥቶት የሆነ ያበደረው ሰው አግኝቶ ነዝንዞት ምናምን የመጣ ቀን ሊሆን ይችላል። ስለዚህ ስትሄድ ሲጀመር አይወድም ሲያየ እኔ ሄዱ ቀንስ ከሚስቱ ጋር በቃ ተደነው ተባብለው ንስሐ አባቱን አግኝቶ ተሳልሞ ምናምን ይሆናል። ደግሞ ሄዱት ቀን እሱ የነገረኝ ሰው ሌላ ያ ሌላ ግን ሰውየው አንድ ነው እና ለኔ ሲሆን ለምን እንደዚህ ሆነ ለሱ ጊዜ ለምን እንደዚህ ሆነ። ከዛው የጽግና ችግር ወይም የእናንተ ችግር ብዬ የምለው ምንድነው የጽግና አይነቱን ሰው ነው የምትሰሙት እንጂ እኔ አይን ወይ ከኔ ጋር አውርተህ ቢሆን በእኛ አንግል ነበር የምትለው። ጽግናን ሰምተህ ቢሆን እኔ ራሴ እንደዚህ ነበር ይስላልኝ ሄድኩ እንጂ በቲያትር በር ላይ ራሱ አላልፉ ነበር የሱ አባባል የጽግና አባባል። አዎ ለምን ምን ሚራክል ነው እንዴ ቢያንስ መልስ ማግኘት ደግሞ እንባላለን። እዛ ሰዓት መልስ ማግኘት ይቻላል በዚህ ተወዚህ ገብቶ ይላሉና ሆይ ትንሽ ደግሞ ጥሩ ነበርኩ እዚህ ተስፋዬ ሲማም ጋር እንትን ስላልኩኝ እና በኋላ መጥቼ ነገርኩት። የኔ ድርሰት ታሪፍ ስለሆነ አይደለም ወይ የኔ ድርሰት ሚራክ በምን ይጻፈ ስለሆነ አይደለም። በቃ ይሄ ነው የቻንስ ነው ቻንስ ጥበቃው እኮ ይወስኗል። ጥበቃው ተነጅሶ ከመጣ አስገባ። ግን ያኔ ማለት ነው ይላ ልክ በእናንተ ዘመን ትልቁ ፈተና ምን ነበር? በእኛ ጊዜ ትልቁ ፈተና ምን ነበር መሰለ? ቀጥታ ከትልቆቹ ጋር ነው የምትገናኝ። ይሄ እንትን የሚባል ነገር የለውም። እንደዚህ ሰንበት ተማሪ ነበርኩ። ከዛው ጥቼ እኮ ነው ከና አለሙ ገብረአብ ጋር አክት ማድረግ የጀመርኩት። መድረክ ላይ ስታያቸው በጣም ነው የሚያስፈሩት። አሁን ከፍቃዱ ጋር አክት ማድረግ ነፍሱን ይማል። ከዛስ ኦሬዲ ዳይሬክተሩ የሆነ ነገር ስላየብህ ነው ካስት ያደረገ። ካስት ተደርጋል። ከዛ መድረክ ላይ ስትወጣ ስፔሻሊ ንጉስ አርማዝ ይሰራ እኮ እነሱ 2 ወር 3 ወር ተለማምደው ነው የገባሁት። ለምን በአውላቸው ደጀኔ ማናቸው ከሲራክ ጋር የሚጫወቱ ሰው ብቻ ነበሩ። ታመሙ እሳቸው። ከዛ የሆነ እሱም ታመሙ። ለቲያትር መውጣት አለበት ተባለ ከ2 ወር በኋላ። ከዛ ኤልያስ ተስፋዬ ካስት ተደረገ። ከጋይ ሲራክ ጋር ሰራ ከአለ ፍቃዱ ተክለ ማርያም ጋር ከነጌትነት ነው ጋር ልሰራ ማለት ነው። እኔ ብቻ ነኝ በቃ ከውጭ። አርብ ቀን ነው ትዝ ይለኛል ስክሪፕት ተሰጠኝ። ከዛ 15 ቀን ይሰጣል ለማንበብ።
እዛ በቃ አንዳንዴ እኮ አባቴ ዮሴፍ ደግሞ ይረዳሃል እኮ በቃ የሆነ ነገር ምን እንደሆነ አላውቅም ማጥናት ጀመርኩኝ። ከዛ ቅዳሜና እሑድ ሳጠና በጣም በቃ ስራዬ ብዬ ሳጠናው አልኩ። ሰኞ ዕለት ጋሽ ሲራክ ሁሌ ጠዋት መምጣት እንትኑ ነው ልማዱ ነው። ጠዋት ነው የተገኘው። አዲስ ነኛ አዛኩኝ መቤትና ተስፋዬ የእናንተ ፓርት ልስራ ተስፋዬ አልመጣም ይባላል። የእንትናና እንትና ልስራ እንትና አልመጣም። ከዛ ጋሽ ማን አልኩት ስለ ማን ይበለኛል ማን እኔን ጋሽ ሲራክ አለ እንዴ 40 ስክሪፕት ሰጠው እና አሁን መድረክ ላይ ግድ የለም አልኩት። ወጣ ሁለታችን ስክሪፕት እንደዚህ ነው የምሰራው። ጋሽ ሲራክ እንደ ልቡ ነው የሚሄደው። እኔ ደግሞ እዛ ሰዓት መድረክ ባላንስ ለምጃለሁ እና ጋሽ ሲራክ እያወራሁ እዛ ከሄደ እኔ ባላንስ አደርገዋለሁ። ወደ እኔ ሲመጣ የሆነ ነገር ፈጥራለሁ። እንዲህ እያደረገ ተክሌ ደስታ ነበር ምክትል። አንዴ ማኔ መስመር አሰጠውም ሲል ማኔ ከላይ መጣና በራሱ መስመር ይስራ አረሳት ማለት መስመር አለኝ። አዎ ጥሩ ባላንስ እያደረክ ነው ሲለኝ ጋሽ ተክሌን ካንዴውም ስክሪፕቱን አልኩኝ ጠገብኳ አንድ ስቴፕ ወደፊት ነው ገባ አለኝ። ኦሪጂናል ነው እሱም በጣም ስክሪፕቱ ከጠፋብኝ ትነግረኛለህ። እሺ በውስጤ እኮ ይዤዋለሁ ግን ሼም ይዞኝ ነው በሁለት ቀን ውስጥ እንዴት አጠና እንዳይ መቼ ሲላ መደደብ ይኖራል። ተጨመረላ ያው ይሰራ መጡ ተሰበሰቡ። ሁሉ ገርሟቸው ነው የሚያዩ። ዛሬው መድረክ ላይ ወጣሁት እንዴት ዲያሎግ ያዘ ነው እንዴት ምናምን። ከዛ ልክ ምሳ ሰዓት መጣችኋል እንዴ? አዎ እቺን 3 ቀን አልፈልጋችሁም ከኤልያስ እና ጋሽ ሲራክ ከሰራው በኋላ ትመጣላችሁ ተብሎ ተዋረዱ። እኔና ጋሽ ሲራክ ሰራ። ያቺ ነገር ምን ጠቀመችን መሰለ እነ ተስፋዬ መሀል ነጊት ነበር እንደዚህ መሀላችሁ ጥልቅ ብዬ ገባሁ። በዚህ በፊት ጥሩነቱ ምንድነው? የፊቶቹ ሰዎች አሁኖቹ ብዙ ማላቀም ትንሽ አቅም ካለ እንግዲህ ለሚይዙ በስማ እንዲንም ትያዘው እንዲህ እንዴ አሁን ለምሳሌ ማን ነው አሁን ማን ያዟል አለ ጌትነት አለ ኪሮስ አለ ተስፋዬ ሲማ አለ ዳይሬክት ያደርጉኝ ነው የምነግርህ። አሁን ለምሳሌ እንትና ስዩም ጋሽ ስዩም አሁን ጋሽ ስዩም ማዘጋጃ ቤት ነው አይደለ? ያው ካለሙ ገብረአብ ጋር ይመጣና አሌክስ ዳይሬክት ያደርገናል አልመጣውና እይልኝ ይለዋል። ያላ ይሄ ልጅ ሰዓት ነው ግን አንድ የቀረው ነገር አለ። ምን ሲለው ለአንድ ሳምንት ተሰጠኝ ያዘው ይባላል። አንድ ሳምንት ብቻውን ይዛል አይከፈለው ምን አይለው ግን ጎደለ ብሎ ያሰባትን ነገር አንተ ላይ ለመሙላት ይሄ እንትን ነበራቸው። እንትናቸው ከባድ ነው። ቲያትር ቤታችን ማን ነው የሚረከበን የሚል ነገር ያሳስባቸው። አረ በጣም ያሳስባቸው። ተተኪ ላይ ይሰራሉ። አዎ እና የሁለታቸው አሁን ያንተን በጽግነ መለስኩልህ። ቻንስ ነው ቻንስ እኔም መልሷን እየጠበቅኳት ነበር። አዎ ቻንሱ ነው እንጂ አሁን የዛ ሰዓት አሁን የምር እንደዚህ አይነት እንትን ኮኔክሽን ቢኖር የለም። የዛ ሰዓት የለም። ኬት መጡ ሄደህ እንትና አለኝ ሲል እኔ ጋር ትመጣለህ። እኔ ጋር ስትወራ ይነግርሃል። ኖ እንዲህ ሆኖ ነው ከተስፋ ትቁረጥ ነው። ባጭሩ ችሎታ እንዳለ ካወቅ ተስፋ ትቁረጥ ነው እንጂ የሆነ አቅም እንዳለ 50% 40% አቅም ካለ እንዴት ወደው እንደሚሉ ይላሉ እኮ እነሱ ራሳቸው። አንዳንድ ጊዜ ተበሳጭቼ ሳይቸግረኝ ሰው ሳላበላሽ አልቀርም ምናምን ይሉሃል። በኋላ ብላችሁ የገባው በኋላ ለምን ድንገት ብን ብሎ የሆነ ነገር ይናገራል። አሁን ጋሽ ሲዩ እንደዛ ችግር ነበረበትና ነገረ አንዴ፣ ሁለተኛ ነገረ፣ ሶስተኛ የምትሳሳት ከሆነ አሁን ያለሙ ገብረአብ ምንድነው ሶስተኛ ከተሳሳት እየሮጠ ከመጣ ሮጦ ማምለጥ አለ። በቦክስ ነው የሚለው ጋሽ ሲዩ እንዳላይ እዚህ መድረክ ላይ ምናምን ይላል። እንደዛም ሆኖ ነው ማለት ሲልህ አንተ ወረድ ካረ ከዛ ምናምን ይሰራና የት አለ ያቃጣይ ልጅ ናውን ታውስቲ ዞሮ ሲል የለም የት ሄደ ነው የሚለው። አንተ ከጠፋም ግን ጠፋ ማለት አዎ እሱ ከናስባለን እሱ ቁጭ ብለን እንድትረጋጋና እስከዛ የሚታየውን ምናምን ነው የሚፈልገው። የማይፈልጉትን አክተር አይናገሩትም ማለት አዎ አይናገሩም። እሱ ገጠመኝ ይኖራል። እሺ ፈተናው እንዴት ነው? መልሷን ዝጊያና ወደዛ እንሄዳለን። የማይፈልግ ዘጣት ይላል። ይሄ ነው ይመለሳ አይደል? ይሄ ነው ኦሬዲ
መለስካታችን ገደልካት የትኛዋ ፈተናው ምን ነበር ከባዱ ነገር ምን ነበር ቅድም የነገርኩ መፍጠን ኦኬ አለበዛ በ15 ቀን ትባራለህ ንካውት ሞራል ተነክቶ ትባራለህ ለዚህ እኮ ነው እኔ አሁን ቅድም እንዳልኩ ልክ ነሽ ወላሂ ያዘልህና ልክ ያቺ ቻንስ መታ አርብ ቀን ሲሰጠኝ ስክሪፕቱን 15 ቀን ይሰጠኝ አይደል ኖርማል ማንበቢያ ጊዜ እኔ ግን አይ አላውቀዋለሁ አቋከና ለመገብራብ ጋር አብሮኝ እኮ የጀመሩ ልጆች አሉ እኮ የተባረሩ እንደዚህ የተራገፉ እኔ በጣም እንትነንኩ ተጋው ፈጣን ከጠበቁት ጊዜ በላይ ፈጠንክባቸው አየሁታ ለምን እነሱ ኦሬዲ ጡረታ የሚወጡበት ሰዓት ነው እኛ እኮ ክሪቲካል ሰዓት ነው የመጣ ነው ገብቷል በቃ የሚተኩትን ሰው ቶሎ ነው የሚፈልጉት በቃ ምን ገበገውበት ሰዓት ነው የዛ ሰዓት እንትንን አጠብቀ ካልሮጥ ካይሆን አቅምን ያንቺን ጥያቄ እመጣለሁና ለምሳሌ አሁን ማን ያግባት ስንሰራ የኔ ስክሪፕት ነው ማን ያግባት ቲያትሩ አለም ገብራ ባይዞ አንዱ አክተር ነበር ከኛ ጋር እኔ ካሌብ ቅዱስ ገብረስላሴ ህሊና ሲሳይ እንትና ማን ነው መስፍን ራስታ ምናምን ነን ቲያትሩ ግምገማ ወጣ የዓለም ገብረአብ እንትን አስበው እንግዲህ ኤክስፒሪየንስ ቲያትሩ ተገመገመ ከዛ መጨረሻ ላይ ውጤት ሲባል እኔ ተጠርቼ ገባሁ ማነው ገምጋሚው ፍቃዱ ተክለማርያም ተክሌ ደስታ ነው የሱ ጓደኞች ናቸው ቲያትሩ በጣም ወደነዋል በጣም እናንተ ጎብዞች ናችሁ አንድ አስተያየት ቅሬታችን ምን ነው አንድ አክተር ቀይሩ ማን ዓለሙ ገብረአብ ነው ዓለሙ ገብረአብ ቀይሩት ምን ማለት ነው እሱ አልቻለም አሉ አወጣው ዘክራር ቁጭ ለማ እንዴት ነው ሲያጥሩ ነው ጋሽ አንተ ምን ብለህ ልትናገረው ምን ነው ጋሽ አይጥሩ ማስተያየታቸው ግን ዓለሙን ቀይሩት አሏቸው ራስ አለ ይገርማል ጋሽ እኮ እሳት ሆናችሁብኝ እኮ መድረክ ላይ አላቃችሁ ሰዎች ሆናችሁ ቁጭ ነካኛ ላይ አሽለግራጅ አስቸግራ መድረክ አገኘና ኢነርጂ ማን ነው ይቻላል በሉ እና ምን ይሻላል ስለው በሉ እንደናንተ ሰዓት የሆነ ሰው አንድ ሰው ፈልጉ ያኔ ነው እንትናን ያመጣው ሰብስቤ ጋር ያኔ ኦኬ በኋላ ከተግባባን በኋላ ከአሌክስ ጋር ኩሳውራ ያኔ ምናምን ስለው እኔ አላቅም የለውን ትምህርት አለኝ የቲያትር ትምህርት የሚለየው ከይለው አለኝ ስለው የምትመረቀው አስተማሪን ከበለጥክ ነው አለ እኔ አስተማሪያችሁ ነኝ እኔ ያንተን የራሴን ሰጠው ገባ ከዛ እንትን ጨመርክበት ስለዚህ አደገ እኔ መብለጥ አለ በለጣችሁኝ በቃ ተማሪዎች በትክክል እንደሆናችሁ ገባኝ እሱ ዳይሬክተር ነው አስብ ቆሞሱ ነካሲ ነገረን አሁን ምንድነው አይሽ ቻሌንጁ አሁን ዓለም ገብረ የሚያክል አክት ሲሰጠ ዳይሬክተር በዛ ሰዓት መለገም የለም ትንሽ ነገር ይሰጣል አይደል ያችን ይዘ መሮጥ እኔ ይኸውልህ መሳቅ አልችልም ነበር መድረክ ላይ ወጥቼ ማለት ነው ተስፋዬ ሲሞን ነገር ያሰራኝ ልክ እንደ ሳምንት ነው ይቆረቁ ልክ ስትገባ እንደዚህ ያልከውና ብሎ እሱ ሳቀ ዛኔ ብሊኮማንት አይወጣም አንተ ምንም ማድረግ አይቻልም ያ ስራ ዩኒቨርሲቲ ሊቀርብ ነው ከ4 ከ5 ቀን በኋላ ስለዚህ በቃ በአክቲንግ ግባ ስንተ እልህ እንቅልፍ አጣው ባገኘው ታጋጣሚ መጣ ስለዚህ ለኛ እንትን ጊዮርጊስ ቤተክርስቲያን ጋር ነው በጣም ሳኩ 2 ቀን ቀርቶታል እንትን ኤላ መድረክ ላይ ወጣልኝ እሺ ወጥቼ አባቴ ቆይ ያኔ ስታሾፍብኝ ነበር ያለ ኖ ተለማምጄ ነው አልኩት ያሳቃል አሁን እንዴ ኤልያስ በጣም እኮ ነው የሚታወቀው ከናቴ ጋር ጠሙሳል እንዴ እኔ የምሬን ስስቅ አይኔ ቲያትር ሳቀልተው ያጨረቀ ምሬን ይሳቁ ነው ላለው ያኔ ከፈተ ነው ኤልያስ እኮ በሳቁ ኤልያስ ታውቃለህ ግን ኤሊ ምን ትላለህ ሳቅ ነው ግን የሚከብደው አይደለ ግን ስትስቅ ነው ማለት ነው መድረክ ላይ ወጥተህ ሳቅ ስትባል ኖርማል እኮ ትስቃለህ ከዛ መድረክ ላይ ጠብቅ አይደለም ስቀው ምንም የሚያስቅም ነገር ቢኖር ማልቀስ እንደው የሚቀል ይመስለኛል አረ መሳቅ አንተ ትንፋሽን ይዘህ እኔ አረሳውም እንትና ማን ነው ካሌ ዋለልኝ ሳቅ ተባለ እሺ ለመተንፈሳል ሳቅ እኮ ነው ያለው እሺ ተመልስ ገባና ያለ ወዲህ ልጅ ወረደ ምን እያረክ ነው ፍርፍር እያቆረ እኔ እንደዚህ ሆኛለሁ አንድ ፊልም ላይ ሳይው ራሱ እንዴት አልመጣለ የመጀመሪያ ፊልም ላይ አልመጣ ብሎ ከባድ ነው
እየተፈራፈረ እንደው አንተ ጊዜ አለ ያው አክሽን ከት ስላለ እንደዛ ሆኖ አልመጣልኝ ኤልያስ በጣም ከባድ ብዙ ጊዜ ከዛ በኋላ ለዓለሙ ገብረአብ የምታደል ይመስለኛል። በጣም ኤልያስን ካገኘው እስከምትለየው ዓለሙ ገብረአብ ሳይል አትለየው። ብዙ ሰው ነው አለ እኮ የዓለሙ ተጽዕኖ ብዙ እንትናም ኢሳያስ አንዴም እንደዚህ ያጫውቶኛል። ሌላ ጊዜ ብዙ እንትን አለ። እሺ ስለማዘር ነገር አለው የዓለሙ ገብረአብ አንድ እንዳትረዳሽ። እሺ ይኸውልህ እሺ ዓለሙ አሁን ዓለሙ ጋር መጣ ቲያትር እየተለማመደ ነውና አንድ አክተር ነበር ስሙን ባልጠራው ማለት ወጣ ከካርተርነት እሱን አይናገረው እኛ ነፍሳችን ነው የሚወጣ በቃ እንዲሆናችሁ ከዛ ሻይ ቡና እንደሌለ ወተንና ያኛው እንደኔ አሪፍ አጥቶ ነው ይላላው በቃ እንትን አሪፍ ነው እንደኔ አሪፍ አጥቶ ነው እኛ ደግሞ በሱ ቀንተ እንድንሞት ወይ ከዛ እያልን እየተገራን መጣንኛ አሪፍ ቦታ መጣ ሳይሆን ሳለ ናስቲ ኤልያስ አለኝ አለ ወይ ጋሺ ስል አልገባውም እንደ ልጅ ምን አባረረዋለሁ እኮ ብሎ እኮ አናባሪ እንዲያና በመስመር እንዲሰራ ነው ያቆምኩት አለኝ። በቃ እንደዛ ዋናው የሚያነጀው ማለት እንደኔ አትሆኑም ለካሱ ወስቶታል ከሆደ አውጣው ምን ብሎ በቆኝ ነግራላ እንደኔ እንትን አላረጋችሁ ዳይሬክት አርጓቸዋል እኮ ይሄንን እሺ ብለን አይ እንዴት እናርግም ሊል ይችላል እንጂ እሺ ማቀቃቸው እኮ ነው እንዴ ልጅ እኮ ኩራት ነው ሻይ መስጠት ግን ማን ነገረው ተባረራል ብሎ እንዴት አልገባውም እኮ ኦሬዲ ተባረዋል እሱ ዓለም እኮ ነው ጠርቶኝ አልገባው እሺ ሲለኝ ምን ኦሬዲ እኮ ነው ያባረዋለሁ ነገ ከነገ ወዲያ አይመጣም ነው ይጠብቀዋል እሱ ይመጣል ሲመጣ መስመር መስለ ያርጎታል የኛን ማለት ብሎኪንጉን ማለት ነው አይገርም አባቴ እንዴት ብዬ ልንገረው ከዛ ተባረሃል ብዬ ደግሞ የኔ ፕሮዳክሽን ኃላፊ ነው ሌላ ባሪፍ ነገር እኮ ነው ያነሳው ብዙ ጊዜ ሰዎች እንደዚህ ያለ ቦታቸው ተገኝተው ግን ልክ የሆኑ የሚመስላቸው ሰዎች እኮ አሉ በስተት አለ ይኸውልህ አሁን አንዱ የነሱ ጊዜ አንዱ ጸባይ ነው ያሁን እኮ ታባረዋል የነሱ ጊዜ አይሉም እንዴ ይሄ እንትናቸው ነው እቺ ምልክታቸው ነው በቃ እንዴ ያርገው ነው ይባል አባባላ ያትበለው እንዴ በቃ አንተ ቀስ ብለህ ተጠፋለህ በቃ ያ ደግሞ በቃ ጭራሽ ነው ያለኝ ወስድብና አንደኔ እኮ ግን ምን አለ ግን ልጁ ሌላ ጥያቄ ላይ ያ እነግራለሁ ስላለሙ አለ እኮ ከሙያው ወጣላ እዛና ዞት አይ ስሙን አልናገርም ማለት ኦኬ ወጣ ስላለሙ እነግራለሁ አስተውሰኝ ስለማዘር ያልከው ስለማዘር ይኸውልህ ነፍስ ዓለሙና ፍቃዱ ተክለማርያምን እኔ ቤት አምጥቼ ቀርጻቸው እኔ ዳይሬክተር ሆኜ ወዲያው እኮ ነው እነሱ ዳይሬክት ማድረግ የጀመርኩት ይኸውልህ ምን ነው ደራሲ ያረጋዋል አክተር ያረጋዋል ይሰራው ተጎትተህ ትገባለህ አክተር ሆነ እኔ አክተር ሆኜ እኮ አለ የሚገባው ታውቃለህ ቲያትር ቤት ጸሐፊ ነኝ እኮ ከዛ ያናበብኩ እያለ እኮ ነው ሞከር ተብዬ ገብቼ አክተር ሆንኩና ዳይሬክተር ሆኜ ምንድነው ስራው መሰለ እንትን ነው ማዘር በጣም ነው የምታከብራቸው በጣም ነው የምትፈራቸው እና ከነሱ ጋር ነው የሚሰራው የሚባለው ወሬ ራሱና በጣም ማመን ለምን ቤት ውስጥ ሞኝና ቄስ ነው ስም ሞኛው መጀመሪያ ነበር ስም ከዛ ቄስ ነው ባል ነገር ዝም ስለምን መሰለኝ ሞኛው ነው ይመጥ ሞኝ ነው ጫላቀም ከዛ ቤት ይዞ መጣውኝ ዓለሙና የአረጋን ካራክተር ነው የኤችአይቪ ስራ ነው ልጃቸው ኤችአይቪ ታይዞ ታሟል ከዛ አረጋዩ ልጁን እንከባከባሉ አረጋን ያን ነበር አንዱ ሙድ ዓለሙን እንጨት አስፈልጧል አረጋን ይስተው ከዛ ሳተው አሁን በተነ ስራት ነው ተሉ ሳተውሏል አረጋው ገው ያረጋ የማዘር ቡናም ተጠበብት ተዛርቅ ነው ከዛ ሰራተኛው መተቆመች አጠገብ ከዛም ያለው ትራማት ምን ነው ማዘር ትፈልጋለች አለች ማዘር ትፈልጋለች ገባው ማዘር እስላ ባለቂ ይሄንን ያልተልሽ ሳምንት ቤት ውስጥ እንጨት አስፈልጧል እሷ ቀረጻ ምን አይባል ነገር አታውቅም ከየት ያመጣው እንጨት አስፈልጧል የሰማይ ለምድር የከበደ እየሳቆት እቺ ነገርኩት ለዓለሙ ምን እኔና ማዘር ከገባ ጀለሶን ከዛ ቁጭ ለፊቷ ከዛ አስረዳት እሱ እንደዚህ ሆኖ እኔ እኮ ግራ ገባ ተብሎ ይጥላለች
አይ እንደዚህ ነው እና ከብሔራዊ ቲያትር ነው ጨልፈልጥን የመጣሁት እናንተ ቤት ምናምን ያለ ሰው ነውና ባይዜ ይሄን ስራ መስራቴ ማዘር ብዙም እንተናለች ደስተኛለች ምናምን ግን አንዴ የተደሰተችው ምንድነው ብሔራዊ ቲያትር አብረን ሄድን ብሔራዊ ቲያትር መጣች ዓለም ገብረአበር ላይ ተቀበላት ከዛ እነ መራይ ስጦት እነ ጋሽ ምናምን ማባካ ኤልያስና እንደዛን ቀን ተደስታታ ደግሞ እዛ ሰዓት እግዚአብሔር እንትን ይበል ሁሉም በነፍስ ነበሩ አሁን እኮ ወቀለቁ እንግታቸው ደባልቄ ጋሽ ጌቾን ስታገኛቸው ምን ትሁን መራይ ስጦትን ስታገኝ እነ ሰይፈ አራያ ስታገኝ እነ ጋሽ ሲራክ ደግሞ እነሱ ታውቃለህ ይችሉበታል ተወዳጅ ናቸው ደግሞ በጣም ተወዳጅ ናቸው ደግሞ እናትን ያገኙልህ አንተን ይረሱሃል ማዘው አንቺ ማለት ተሻለ እንደሚሆን ትምህርት እዚህ ልሻል እየተባለ እድሜውን ቀጠሉላት ዲሽዳንዳን ግን ምንድነው ይላይ እስቲ ዲሽዳንዳን አይተኳል ይሉኛል እንዴ ዲሽዳንዳን ሰፈር ነው እንዴ ከዲሽዳንዳ ወይኔ ልቤ በቃ ዲሽዳንዳን እንትን ራሱ አሁን እንትን ይቀየር እየተባለ ነው እንትን አክሽን እሺ ዲሽዳንዳን ዲሽዳንዳን ጥሩ የኤላ ልክ እንደ የጀመረው ልክ እንደ ብራንዲንግ እንትን ሆናለች እንደ ኒክኔም ነገርም አሁን ዛቱ ብዙ ጊዜ ላይ በቃ ዲሽዳንዳን ነው አሁን ሴት እንዲህ ስለምትላት ነው ቃላ አዎ ዲሽዳንዳን ምንድነው ቆይ እንዴት መጣ ሀውካም ከእንትን መሰለኝ ከዘፈን ምንድነው እንትን እኔ ያው ቲያትር ቤት ስትገባ ያኔ ውዝዋዜ የተወሰነ ማለት ያሰለጥናልና ደህና ነኝ ዳንስ አሪፍ ነው ደህና ነኝ እንዴ ግን እንዴት ነው ይመጣል እንዴት ነው በጣም እንደነሳለን እኮ ይላ አንድ እኮ ዘፈን እኮ መርጠን እንደነሳለን እኮ እስኪ እንንተያያለን በእናት ግን ዲሽዳንዳን የምን ሰው እነሱላችሁ እኮ ኦኬ ሽሬ ሌበል ያልኩ አሁን አብዛኛው ሰው ይላ ዲሽዳንዳን ብሎ ነው የሚጠራ አዎ ምንድነው አሁን ይኸውልህ ስደንስ ሙዚቃዎች ውስጥ አለ ዲሽዳንዳን እንትን አለው የሆነ ሪሚት የተለመደ ነው አዎ እና እሱ አይጠፋውም ሳላስበው መሰለኝ የሆነ ቀን ውስጥ የገባ መሰለኝ ወይ አብራኝ የምትደንሰው ልጅ ሲያምርብህ አለችኝ መሰለኝ እሺ አይ ብላል ስትል ነው ብላል አዎ እና እኔ ውስጥ የነበረች ልጅ ልትሆን ትችላለችና ኦኬ ገባ አረስ ስንት ያልገባ ወመኔ ሲያምርብህ ደስ ይላል የምር በቃ እንደዚሁ አሁን እኮ ዝም እየሳሰው ሰው እንደዚህ ጠይቀኝ እኮ ነው ኬታ መጣሁት ኮንሽስ መሆን ጀመርኩ እና ሙዚቃ ላይ በተለይ መታ ካረኩ በስማ በቃ ይመጣልና ያ ነገር እንግዲህ ወይ ማታ አብረህ እንደዚህ በተለይ አሁን አክተር ነው ብዙ ጊዜ ካንተን ነገር የሚይዘውና ፊልም ምርቃት ላይ ምርቃት ላይ የሆነ ጌት ቱጌዘር አለ የሆነ የምቆይበት እዛች ላይ እንግዲህ ሰንበዲ ይዟታለች ከዛ ሲሉኝ እኔ ማታ ሲሉኝ ምናምን ከዛ እንዲያውም የሆነ ጊዜ የሆነ ክርስትና ዘጠርቼ እዛ ላይ ማታ አልኩኝ ስል አደርኩ መሰለኝ ከዛ ልጆቹ በነጋታው ተነስተው ዲሽ በለዲሽ ሲሉኝ ዲሽ በለዲሽ ዲሽዳንዳን ጠፋቸው ተጠኑ አድሯል ከዛ ዲሽ በለዲሽ ደግሞ እንዲህ ብያለሁ እኔ እኮ ሲደክመኝ እምለው አላውቅም እና ዲሽዳንዳን እንደዛ ነው የመጣችው በሚለው አይ ናይስ አንተም እንደዚህ ኒክነም እንዲኖር ትፈልጋለህ እንዴ በጣም አንተም ትፈልጋለህ ኦፍ ኮርስ ሁላችን አክተሮች አይደል በቃ ደንሱ ከዛ ሴት አፍቅሩ ከዛ እሷ ትመረብ ያምርባል ትበለ ካለች ይዘን አይ ግን እኔ በጣም ምናልባት ፍቅር ወደ ኋላ ሊመልስ ስለሆነ ግን እዚህ ስታንድ ያርገውና በጣም አሁን የሚገርመኝ ይላ የወጣቶች የመጀመሪያ ምርጫቸው ነው የወጣቶች ፕሮዲዩሰሮች የወጣቶች ዳይሬክተሮች የመጀመሪያ ምርጫ ነውና ልክ እንዳንተ እንደውም ከዚህ ጄኔሬሽን ጋር በጣም ተግባብቶ ዝቅ ብሎ የሚሰራ ሰው አለ ግን በአንተ ደረጃ ግን አላየውም ይላ እንዴት ነው ይሄስ ነገር በጣም እውነትን ነው በጣም ብዙዎች አሁን በኔ ስቴጅ አሉ በኔ አንግል በኔ አቅም ያሉ ነጋሽ ንጉሱ ጌታቸው አሉ በጣም ይቀኑብኝ በዚህ ነው አዎ ዲሽዳንዳን ምንድነው ታስነካቸው ይሉኛል ምንም እኔ የማደርገው ምንድነው አንደኛ
እነሱም ሰንበት ትምህርት ቤት አልነበሩ ማለት አይደለም፣ ሊኖሩ ይችላሉ። እኔ ግን ሰንበት ትምህርት ቤት ይመስለኛል ላይ ሰጠኝና አክት ማረጋቸው ሰዎች እንዲፈሩኝ አልፈልግም። ሲጀመር ገና ሲሄድ ምንም ይሁን አለበለዚያ አይመጣም ስራው። ከዛ ገና እንደሄድኩኝ ያው ታውቀኛለህ ወይ የደነሱ ገባለው የመዘፈን እየዘፈኑ ገባለው ወይ ሆነ ጆክ የተናገርኩ ወይ ብቻ ነገር ያልከው መጀመሪያ ድንግጥ ነው የሚያዩ ልጆች። ከዛ ትንሽ ካዩኝ በኋላ ከኔ በሰው ቁጭ ነው እንትኑ አለች ይሄ ራሴን ይዤ ያለ የምቀርበው ራሴን ይዤ ያለ የምቀርበው ስለ የራሴ ባህሪ አለኝ። ግን ልክ እንደዚህ ሲኒማ ልሰራ ቲያትር ልሰራ ከሆነ ክሩ ጋር ስገናኝ ቲያትር እየሰራው ነው የምገባው። ሙያው የሰጠህን ስም ተሸከመ ሳይሆን የምትሄደው በቃ ራስህ በእንትን ነው የምትሰራው፣ ቲያትር ነው የምትሰራው እንደ ሙዳቸው። ለምሳሌ ኮራ ያሉ ምናምን ይገጥማሉ እኮ ጀማሪዎቹ ነው። አንዳንድ ሰው እኮ የስቴጁን እንትን ይዞት ላይ ይሄዳል። እኔ የምለው በዚህ ካሜራ ነው የምንቀረጸው። አይ በቃ ምን እዚህ ግን ከጀማሪ ጋር መስራት ዳይሬክተሩ እኮ እሱ ነው። አንዳንዴ ዳይሬክተሮችን መክራቸዋለሁ እንትና እንዲህ አለ አይደል? አዎ አትስማው፣ እሺ እንዲያውም ከፈለክ ጃስ በለው ምሎ ነገር አለ። ከምር ነው ይላስ? አዎ እሺ። አይ ይሄንን እንትን ሹት ድጋሚ ወሰድ ስለፈልግ ነው። እሺ በነገራችን ላይ ካሁን በኋላ ማንም ሰው በእኔ ዳይሬክቲንግ ጣልቃ እንዳይገባ ካለ እዛ ጋር ያለው ሰው እንዲህ ሲል ታየዋለህ። ከባድ እኮ ነው አይገርም። ከዛ በኋላ መጥ ወንዴ ላይ ዘጋሽ ሲስተም እኔ ቆመና ምን ይላል? አዎ በቃ አንዳንድ ሰው አለ እንደዚህ። አሁን እዛ ደረጃ ለምን ትደርሳለህ? ለምን ተስማምተህ ሀሳብ ያስደነግጣል። ለምን ታስጨንቃቸዋለህ? ለምን ታስጨንቃቸዋለህ? በቃ ዳይሬክተር ስራው ወደቀ፣ ስራው ተነሳ፣ ስራው ምን አለ የእሱ ነው እኮ ዳይሬክተሩ ነው። አክብረው ከጠሩ ራሱ እኮ ትልቅ ነገር እኮ ነው። እና ባይዘ ተቃውቼ የምሰራው አብዛኛው ለዚህ ነው። ዳይሬክተሮች ይቀላቸዋል። ኤልያስ እንደው ለማንሳት የምፈልገው ነገር ምን ማለት መሰለህ፣ በሆነ ጄኔሬሽን ላይ አብራቸው የነበርካቸው ሰዎች ነበሩ። ከዛ ከሆነ በኋላ ስንመጣ ፍጹም ከነሱ ጋር አይቼም ሰምቼም ሄጄም የሆነ ነገሮችን ሳይ ተገኝተህ ምንም አላውቅም። ኦልሞስት ግን አየሩ ላይ አለ። ከማንም በተሻለ መንገድ እየሰራ መሆኑ ይታወቃል። እነሱ እኮ ተጣላ እኮ ብዬ እና አብረን እንጣላ ምንድን ነው የሆነ ሰዓት ላይ ኦልሞስት 2000 አካባቢ አንዱ የራሳችን የተፈጥሮ ባህሪያችን እንዳለው ነው። ምክንያቱም ሞስዋይ ገብቶኛል። ጥያቄ እኮ ግሩፕ ነበረኝ፣ ፊልም ሰራው ከነሱ ጋር ነው፣ ቲያትር ሰራው ከነሱ ጋር ምናምንና እዛ ሙድ ውስጥ ነው የነበረን ሰዎች አለና ስፔሻሊ አሁን የኔ ክሩ ሞስዋይ ምንድነው ፖለቲካውን መጣ። አንድ እኔ ስራው እንትን ነበርኩ። ሁለተኛ ሲጀመር እኮ ማለት ነው ዩኒቨርሲቲ መግባት የሚባል አይዲያ የመጣው በእኛ ነው። እንትኑ ይሰጡናል ማለት ከቲያትር ቤት እናጽፋለን። ለምን አጽፈህ ትገባለህ? ለምን ያ ፕሮፌሰር እንድሪያስ ነፍሱ ይማር እሱ ነው አይዲያው ነው መቶ ቲያትር ያይ ነበር በጣም። ከዛ እነዚህ ልጆች ገብተው ቲያትር መማር አለባቸው የሚል ነገር አመጣ እና እንትኑ መጣ። ለኔ እንትኑ ሐሳቡ ሲመጣ ጌትነት ነው ትዝ ይለኛል። እንደዚህ ስለው ምን ልትሰራው የምትገባው አለኝ። ቲያትር ጽፋል፣ ቲያትር አታርጋል፣ ቲያትር እንደዚህ አድርጋል። ከዚህ በፊት ደግሞ የተወሰነ ወራት ስልጠና ወስደናል ዩኒቨርሲቲ ገብተና አይሆንም ማለት ይቀሯል። 4 ዓመት የምትወስደው ትምህርት አለ የምታውቀው እንደሆነ በጣም ቦሪንግ ነው እና ወይ ካራክተር መስተካከል አለበት እና የሚባል ነገር አለ። ኢቨን ቲያትር ከሚሰሩት የሚማሩ ካሉ ከቀን ተማሪዎች የሚል አይዲያ አምጥቼ ነበር። እንትን ውስጥ ቀላቂ ለመስራት የኔ ቲያትር ሁለት ነበር። ንጉስ ጌታቸው ቲያትር አለ ወና ቢያንስ 25-30 ልጆች መድረኩን አውቀውት ይመረቃሉ ነው። እሱን አይዲያ አይቀበሉም እና ይሄ ነገር ሲመጣ ለእድል ሰጠን። ከዛ ምን ሆነ መሰለ ውሏችን ተለያየ። ውሏችን ሲለያይ ንግግራችን ተለያየ። ንግግራችን ለምሳሌ አሁን ስሙን አልጠራው ስማቸውን አልጠራለህም። አሁን እኔ አሁን ተጠርቼ ካሁን በኋላ የምጽፈው ቲያትር ለማታ መሆን አለበት ከሚልህ ጓደኛ ጋር እንዴት ነው ጓደኛው ነው የምትቀጥለው? እኔ ነው እንደዚህ የምትለኝ? አዎ ከበላይ የመጣ ትዕዛዝ ነው ይላል። አንተ ያስገባው ልጅ ማለት ነው። አሁን የነገር እየሰፋ መጣ።
ከዛ የሰፋ ሲመጣ አይምሮ አይቀበለውም። ከዛ የሆነ ሳለ ቀበለው ብለህ ስትሄድ ደግሞ ጭራሽ ብሶ ነው የምታገኘው። ገብቷል። ያ ነገር ከመባስ በላይ ቤተክርስቲያን ውስጥ ገብቶ ሳይው ደግሞ በቃ ትንሽ ነርቭ ተነካ። አዎ ማለት በጎ አገልግሎት አይደለም። በቃ ያው ታውቀዋለህ ብቻ መንገድ ስለሚላርት እኮ በመሰረቱ ሪል አርት መንገድ ዞሮ እኮ አንዴ ስለመጣ አብረህ ትጓዛለህ ማለት አይደለም። በኋላ ስቆይተህ ስትመጣ የተለያየ ሰው ትሆናለህ። አሁን እኛ እኮ ሰፈር ልጆች ነን አለ ዞረን እንገናኛለን። ግን እግዚአብሔር አሁን ከመሀላችን እንደዚህ ጓደኛ ሆኖ በዛ መንገድ የሄደ ሰው ከኛ ጋር አይገጥም። የሚገርም ልክ ነው። ልቅጠም እንኳን ቤት በፍጹም የምናወራው ነገር ያስደነብረዋል ምናምን ቋንቋ ይቀያያል። እኛም ደግሞ እሱ የሚለው እሱ ላለመረበሽ ዝም። ስለዚህ ትለያያለህ። ስለዚህ ቢጤን ትፈልጋለህ እንትን አይሆንም። ግምገማ ነው የሚሆነው። ልክ እንደ ፖለቲካ እንደዚህ ጉዞ አሁን ለምሳሌ ወንዶ ገነት ሄደና ቃለን እንደዚህ በግድ ነው ከቤት ማንጠልጥሎ መሄድ ስለማልፈልግ ከዛ ልክ ሲሄድ እንትን አለ አሁን ጉዞ ጌታቸው አለ እንትን አለ ምናምን ብለው አለ እነሱ ካሉ ነው የሚሄደው። አብረን እኮ የምንሰራ ሰዎች እኮ ነው አብረን ያደግን። ልዩነታችንን ታየዋለህ። በቃ በጣም እንኳን አንተ ያየበት አይን አሪፍ ነው። ይኸውልህ በቃ የምርህን እኮ ነው። በጣም ምንም ነገር ስናወራ ታብለ እንደዚህ ነው። ከባድ ነው። ደግሞ ከዚህ በፊት የነበረ ሚሞሪ ይኖራል። በጣም ፖዚቲቭ ነገር ደስ ይላል። አንዳንዴ ምን ይሆናል መሰለህ ደግመህ ጆይን አድርገህ ከምታበላሸው ያ ትዝታው ይበቃል። አንዳንድ ሰዎች ጋር እንደዚህ አይነት ሐሳቦች ከዛ ድረስ ነበር መሄድ የምትችለው። ከዛ በላይ መሄድ አትችልም ነበር። ይሄ መንገዱም እዛ ድረስ ነበር የሚባል ነገር እኮ አለ። ይሄ የሆነ ሪቮሉሽን መጣበት ጊዜ አለ። እነዛ ሰይጣኖቹ ሪቮሉሽን መጣ ማለት ነው። ወደ ምናምን በቃ ሲበታተነን ተበታተነን። አንተ እዚሁ ከዚህኛውም ጄኔሬሽን ጋር ተስማምተህ ትሰራለህ። እዛም ጋር ከጠሩ ከነሱ ጋር ሄደህ መስራት ትችላለህ። በጣም በመጥፎ አይነሳም ስማቸው ከሚባሉ ሰዎች አንዱ እኔና አሊ ብርሃን ይባላል። ትጋብዛላችሁ። አሁን ብዙ ጊዜ ቼክ አደረግን ሁለታችንን የትም ስቱዲዮ ገብተን ስንወጣ እና ሰዎችም ይነግሩናል። ብዙ ኮመንት ይደረጋል አንተና አሊ ብርሃን የሚሉ ሰዎች እና ለዚህ ነው ማለት አሊ ብርሃን እንደዚህ ክፍለ ሀገርም ስትሄድ አብረኸው ምን ስትል በጣም በቃ ከእንትና ለምን መሰለህ ስለ ሰዎች አያወራም። ስለ ስራው በቃ ጉጉቱን ምናምን ነው። ግን በዚህ ላይ ደርቤ ጠይቀህ ምን መሰለህ ይቅርታ እንግዲህ ፍቅር ነው ጥያቄ ታበዛዋለህ እባክህ አንተ ገዘኝ ሆናችን እባክህ ኤልያስ ሁለት ነገሮች ማወቅ እፈልጋለሁ። ምን መሰለህ አንደኛ በጣም ሲናደድና አንደኛ ደግሞ ሲያፈቅር ምን አይነት ሰው ነው እና ሲናደድ ግን ሲያፈቅር የሚለውንም ሲያፈቅር ታውቀዋለህ። ምን እኔ አውቀዋለሁ። የተገለባበት ጊዜ ማለት እንትን ስናደድ ተናድጄ አላውቅም እኮ እግዚአብሔር ቴንክ ዩ እኔም ገጥሞኝ አቅም እግዚአብሔርን ገጥሞኝ አቅም ይላስ አናዶኝ አቅም ጥዬ ነው የምሄደው። ከዛ ያስቀኛል። በራሴም ስህተት ይሁን በምንም የሆነ ነገር አላውቅም አይቼበት አላውቅም። የሚገርም ስንቴና ጥያቄውን ስጠይቀው እንዴ ኤልያስ ሲስቲ እውነቱን እኮ ነው እንዴ ነው እንደዚህ ሲሆን አይቼው አላውቅም። እኔም ላስታውሰው የምፈልገውን ነገር እያሰብኩ ነበር። እስኪ ፍቅር ጥያቄ ገምነው የሆነ ነገር ይዞባል። ሰው ነው ማናድደው። እኔ አሁን ለምሳሌ እቤት አሁን ከማዘር ጋር እንትን ብትል እኔ ተገርፌ አላውቅም። ተገርፌ የማላውቀው እንትን ብዬ አጥፍቼ ሳላቅ ቀርቶ አይደለም። ያው እንደዚህ ምን አጥፍተህ ምናምን ትናጭጭ የሆነ ልክ ድንገት ይዘዋል የሚመጡ ይዛ ስትመጣኝ ሳቄ ይመጣል። ለምን እንደሆነ አላውቅም። በጣም ነው የምስቀው። ከዛ እሷም ሳቋ ይመጣና ትስቃለች። ጥላ ሚኔ ሞኝ ምናምን እየመጣሁ ትስቃለች። ዛሬ ፊቷ መሰለኝ የሚያስቀኝ ይሁን ነው ከመጡ ይልቅ ፊቷና ሞኝ የምትለኝ ለዚህ ይመስለኛል። ሰው እየተደበደበ ይስቃል ትላለች። እንትኑ ያዝናናኛል አክቲና ሰው የሆነ ነገር አናዶት ብዙ ጊዜ እኩል የሆነ ነገር ገጥሞን እኮ ያኛው ተናዶ ምን ይላል በቃ እንድናደድ መጥቶ ሲያወራኝ ሌላ አንግላዎች እብድ ምናምን ብሎ ነው የሚሄደው ማለት በቃ እንዲህ ቢሆንስ እንዲህ ቢሆን ብዬ ማለት ነው።
አሪፍ ጊዜ እየሰጠን ነው። በጣም አሪፍ ጊዜ እየሰጠን ነው። እኔ ትንሽ ወደ ኋላ ካሉት ምንም ጥያቄ የለውም። ያለው ምናምን አጥብራጅ ነገር እየተናገርከው ነበር። ፍቅር ነው የፍቅሩንማ ዘለለው መዝለል ፈልጓል። ለምን ነገርኩ እኮ መዝለልማ ፈልገ ነው ይልኝ አይደለም። ሳፈቅር በጣም ከባድ አፍቃሪ ነኝ ነበርኩ። አሁን አላፈቅርም። እንዴት ጠፋ ፍቅር? አሁን አላፈቅርም የሚለው ያዝልኝ። አላፈቅር ስንት ጊዜ ነው ፍቅር? አንዴ ነው። በስመ አብ ደግሞ እንደዚህ በቃ ይሄ ምን ልበል? በስመ አብ ሰው በጣም ከባድ ያው በጣም የጦዘት የለም በቃ የጦዘ ፍቅር ማለት እንዴ እኔ እኮ ያኔ ዳይሬክተር ነኝ ምናምን እንዴ። አዎ አፍቃሪ ካልመረጠች እኮ አይገባም ማንም አክታ አያደርግም። አዎ ደበረኝ ካለች ትባረራለህ። አሁን እሱ ካሜራማን ነው ባቂ ካሜራ መቅጠባራ ስማ ግን ይላ በዚህ ስንት ስክሪፕት ቀርቷል? እንዴት በጣም ብዙ ሰው ነበር ያለው። ሌላ ስራ ግን ሰርተህ ታውቃለህ? ሌላ ስራ ሞክረህ ታውቃለህ ከዚህ ውጭ? በስመ አብ ቆይ ምን ሰርቻለሁ መሰለህ? እንትን ምን አይቺ የሆነ ነገር አላት። ትምህርት ቤት አንድ አዲስ በቃ አንድ የተለየ ነገር ኳስ ተጫውቼ አላውቅም ምናምን አላውቅም። አሁን ግን ኳስ ሲጫወቱ ትምህርት ቤት ደስ ስለሚለኝ ኳስ ይዝላቸው ነበር። ኳስ ይዘው ወደ ቤት ጧት ተመጣጣ ቢያንስ በረኛ እንኳን አትሆን በረኛ ያልሆነ የለም። ይሄን በረኛ ትምህርት ቤት እንትን ይዝ ነበር። አልወጣም ነበር በረፍት ሰዓት ስለማልወጣ ደብተር ይሰጡኝ ነበር። ምን ታደርጋለህ በረፍት ሰዓት? ቁጭ ነኝ ስለችኛል። እረፍት መውጣት ስለችኛል። እና ቆይ አንተ የሰራው ስራ ኳስ መያዝ ነው? ኳስ መያዝ። ኦኬ። ሌላ የለም? ስራ በስራ ደረጃ የሰራው ከኪነ ጥበቡ እንዲቆፍረህ ምናምን ተሸክመህ ምናምን ታውቃለህ? የለም። በስመ አብ ሲነሪ ወዳላ በቃ የምሰራው ስራ ጧት ጧት አልቀንጥፋለሁ ቤቴ። ኤኒዌይስ ሌላ ስራ የለም። ወደ ኋላ ምን መሰለህ ይሄ ምንም ስራ ሰርቼ አላውቅም። አይደለ? አይገርምህ? በነገራችን ላይ እኔ ቤተሰባችን ጋራጅ ሰራተኛና ሹፌር ነው የምትሆነው። እኔ እኮ ለሜካኒክነት እኮ ነው የታጨሁት። አጋጣሚ ያው ሰንበት ትምህርት ቤት ገባሁ። በሰንበት ቤት ጋር ከዛ ተስፋዬ ሲማ ጋር ከዛ ምናምን ብዬ ቲያትረኛው ጸበል ሊያመጣ ሄዶ ነው ባይዘው ይላ በዛው ይቀርው እንዳላስደግመ ብዬ ነው ኢንተርቪው ላይ ጸበል ለማዘሩ ሊቀዳ ሄዶ ነው እኮ። ከዛ ከሆነ ሰው እየወጣ ሰይጣን ወጣና ነው ዝገባ አክተር ያለ ቦታ የገባ ቤተክርስቲያን የሄደበት ሪዘርቭ ወደ ቲያትርም ወደ ፊልም የጀመረበት ታይም ይገርማል። ጸበል ልታመጣር ማለት አው ጸበል አምጣ በላይ ማዘር በጣም ነው የምናደደው። ጸበል በጣም ነው ያንተ በጣም ጥሩ ነው። ሲጋራ ተልኮ አክተር ይሆን የለ? አዎ የኔ እኮ በንዴት እኮ እንደዚህ ይሄ እኮ ስተራልክ ሲጋራ ተልኮ እኔ ከጠላ ቤት ነው ጠላ ጠጥቼ ነው ለመጀመሪያ ጊዜ እንትን ሄድኩት። ያው ነው እንግዲህ እሺ ጸበል አምጣ ስትባል ማዘር ልጅ ሰው በጣም ነው ታስጨንቀኝ። አጠር አድርጌ ነው እንትን ልበላቸው። ከዛ የሆነኛ ክፍል ልጅ አለች ትምህርት በጣም ሰነፍ ነች። 6ኛ ክፍል እያለሁ ይሄ ጸበል ስታድላየው ከሷ ማለት እሷ አድላ እሷ ለምን በቃ በትንሽ እንትን ነው በቃ ነው ይዘን መጣው። ከዛ ጠብቄ ይሄን ዩኒፎርም ልበለስ ምን ማድረግ አለብኝ አልኳት። እና ቀዳሚ ልውሰድ አለች። አዎ ወስዳ ሰንበት ትምህርት ቤት አሁን ያዳራሹ አልተሰራም። ትንሿ ክፍል ትንሿ ሸክሏ ገባሁ። ተመቸኝ። በአመቱ ዩኒፎርም አዳይሆንኩ አይደለም ዩኒፎርም ልለብስ ማዘር ስንት ጀሪካን ጠበል ላምጣልሽ አልኩ። ዋና ነኝ እኔ ነኝ በዚህ በኩል አድሉ ምናምን በዛ ቲያትር ገብቶ እንትን ውስጥ ገባሁ። መጽሐፍ ቅዱስ ተመቸኝ። ከዛ የማስተማሪያው ሙድ በዚህ ወጥቶ እዚህ ገብቶ ቲያትር ውስጥ ገባሁ። ሁለት ቅድም ሶሪ ግን ስለዛ ልጅ ስክሪፕቱን ይዘህ ተመሳሳይ ሰው ጋር ሄዳችሁ አንተን አክሰፕት አለ እሱን ደግሞ መለሰው። ስለዚህ አሁን ሜሲና ክርስቲያኖ ደግሞ አሉ። ክርስቲያኖ በጣም በትጋት የሚሰራ ሰው ነው። ሜሲ ደግሞ እንደ ተፈጥሮ የሰጠው ሰው ነው። ቲያትር ላይ ይሄ ነገር ይሰራል? ፊልም ላይ አይሰራም። አይሰራም። ከባድ ነው። ትጋትና ምናምን አይሰራም። ተሰጥኦ ነው። ግን ምንድነው የሀገሪቷ እንትን ነው። የሀገሪቷ ሙድ ነው። የሀገሪቷ እንትን አሁን ለምሳሌ ቲያትር ቤት ገብቼ አይቻለሁ። ቲያትር ሲጀመር ስራ አስኪያጁ ተናደደም አልተናደደም አንድ ቋሚ የሆነ አካሄድ መኖር አለበት። አሰራር አንተን ትሪት የሚያደርግ ልክ ነው። ተሰጥኦ ስራ እንትኑ ነው እንጂ አሁን ይሄ ልጅ እኮ ችሎታ ይበልጠኛል ብለኸኛል። ገርሞኝ እኮ ምንም አሁን እሱ ችግሩ ምንድነው? ያቺ ቀን የተፈጠረበት ኢንሲደንስ አናደደውና ተመለሰ። እኔ ሆነ አልመለስም።
እኔ ሁለት ሶስት ሄዳታለሁ። ግን በዚህ ሜንታሊቲ ብቻ የሚታይ አይመስለኝም። ምንድነው የነፍስ ጥሪ የነፍስ ጥሪ የምንለው አለ። አሁን ጸገነን አጋጣሚ አውቀዋለሁ ፐርሰናሊ። አሁን በሁለት በኩል የተሳለ ነው። የሚገርም መምህር ነው። አንዳንዴ በዛ ጊዜ ራሳችንን ለመፈለግ የምንታገል ለዚህ ነው የተጠራው የነበረው ልጅ ለዚህ ነው የተጠራው። ለዛ ጊዜ እንግዲህ ራስን እየፈለክ ባለበት ወቅት ነው እንግዲህ አይታወቅም እኮ ቶታሊ ውጣ ስትባለም ወጥተህ ትቀራለህ። እሱ አሁን የጽግነ አሁን እሱ ሌላ መምህር ሆነ። እኔ አክሰፕት ነበር ማለት አይደለም። እኔ አክሰፕት አላደርግም። ሁለተኛ ይሆናል ያ ላይ ነበር አንተ የገባህ ነገር ነው። አናደደችው። አይተዋል። እልህኛ ነው እዛ ሴት። ከዛስ አሁን ጽግና በራ ስንት ደራሲና እንትኖችን አበላሽቷል። አሁን ጽሁፍ ይዘህ ሄዳውን ቲያትር ቤት ነው የሚልህ። እኔም ብሎኛል። ይገርማል። አሁን ይሄን የሚያህል ችሎታ እንዳለው አውቀህ ነው መቼም እሱ የምታወራው። እንደዚህ መልስ ከሰጠ እንዴት ነው ቲያትር ቤት የምትሄደው? እኔ እኮ የራሳቸው ጉዳይ መልስ ማግኘት አለብኝ። በቃ መላተም ይፈልጋል ነገር ከቀደሙ ጥያቄ ጋር እንኳን ይሄዳል። ኤልያስ እያወራህ ያለው ነገር አሁን ላይ ያለውን አይደለም። አሁንማ እስክሪብት ይዞ የሚሄድ ያለ አሁን እኮ የዛ ሰዓት ስለዛ ነው ታፍ ታይም ነበር። ታፍ ታይም ቲያትር ወጣ ማለት እና ታለንት ያስፈልጋል። ታለንት ላይ እንደ ሮናልዶ ትጋት ያልከው ተስፋ ለመቁረጥ ነው ማለት መልስ እስክታገኝ ድረስ አትችልም። ለምን በዚህ ምክንያት ትመለሰት ትሄዳለህ። ያንን አስተካክለህ ትመጣለህ። እሱ ያስኬድ ደግሞ ስታየው ደግሞ በፍጹም ማይሆን ከሆነ ለምን ጊዜን ታጠፋለህ? አሪፍ ኤሊ ወደ ኋላ ምልን 10 የፈራው ጥያቄ ነው የምጠይቀን። ምን መሰለህ አንደኛው ፖይንት የቲያትር ላይ የተሳተፍከባቸው ሰፊ ጊዜያት አሉ። ስፔሻሊ በቅዱስ ዮሴፍ ሰንበት ትምህርት ቤት ውስጥ የቬኒሱ ነጋዴ በጣም ብዙ አይምሮ ውስጥ የሚቀር ይመስለኛል። እሱ አለ። ከሱ ውጪ ጴጥሮስ ያቺን ሰዓት የሚለው ስራክ በጣም ትልልቅ ሰዎች በወቅቱ ያዩት ስራ ነበር እና እሱ ስራ ላይ የጳጳሱን እንትን አንተ ነህ የምትጫወተው የነበረው። የጣሊያኑን ታስታውሰዋለህ? አላስታውሰውም። ጣሊያኑን ያረከው ፍቅሩን ነበር። ፍቅሩ ጣሊያን ፍቅሩ ማለት ኧረ አንተ ሰንበት ትምህርት ቤት ይቻላል እቺ ነው ብለው ያዩልሃል። ፍቅሩ ማለት ጥቁር እኮ አይደለም። ፍቅሩ ጥቁር ብቻ ነው። ጥቁር ብቻ እኮ ራሱ አይደለም። በጣም ዳርክ ነው። በጣም ጥቁር ሰው በጣም እና በጣም በወቅቱ አነጋጋሪ የነበረ ሀሳብ በጣም ነገር ፍቅሩ ግን እየሰማ ነው። ካምር ሪያሊቲ ነገረኞች ነበር ነው የዛ ሰዓት ሪያሊቲ ይሄን አርጎ ነገረኞች ነበር ማለት የምናይበት አንግል ቢሆንስ እንላለን። ኃጢአቴን ጽድቅ የሰራሁት ፍቅሩ ጥቁር ጣሊያን አለ እንዲያውለው አሉ አንተ ተመልካች ሰማህ። ትልቅ ሴት ግን አሉና እውቀታችሁ ግን ባንዳ ለማድረግ ፈልገና ባንዳ በቃ ስታዘው ቀይ የለም የዛ አረ ነበረ። እኔ ራሴ ቀይ ነበርኩ። ግን አይ ጥሩ ነገሮች ነበሩ። አሁን እኔ የቬኒስ ነጋዴን አይቼዋለሁ። ካይምሮ አይወጣም ላይቱ ምናምን በልጅነት አሁን አቡነ ጴጥሮስ ስታነሳ ማረሳው ነገር ሰንበት ቤት ወጥቻለሁ ይዛ ሰዓት ቅድስት ቦቦሻ የ47 ልጅ እሷ ሰንበት ቤት አትልምና አልተወችም። 2 ዓመት 3 ዓመት ሆኗል። ከዛ ጠዋት መጣች ቤት ኤልያስ እንፈልገዋለሁ። ከዛ ምንድነው አንተ አለች አንተ እኛ ሲመረቅ እንትን ምንድነው የሆነ ምርቃት ላይ ያሳየ ነው። ጳጳስ መተው ነበር ምርቃቱ ላይ እንትናቸውን እኮ የሸለሙኝ መስቀል የሚያደርጉት። ከዛ ፎቶግራፊ ኤግዚቢሽን እያዩ እንዴ ይሄ ልጅ አለ እንዴ ጥሩት አሉ። አንድ ትልቅ የምትለው ጳጳስ አስታውሶ ሲጠራ ይሄ ልጅ ነገረኝ እኮ ነው የመጣችው። ደነገጥኩ እኔ ራሴ። ምን ያህል ግን ይሄን ያህል ውስጣቸው እንደገባው እንደቀረው አስለቀስናቸዋል እኮ የዛ ሰዓት። በዛ ላይ ደግሞ እንትን እንደገና እኮ ጻፉት እሱን ነገር ጴጥሮስን ለአሜሪካን ጓደኛ እንደዚህ ጻፍልን ብለው አቡነ ጴጥሮስ እንትና ይጻፈዋል አይደል ጽጋይ ከዓለም አንግል አለ ይጻፈው ከአገር አንግል ይጻፈውን ወደ ምን ቀየርኩት መሰለ። የዛ ሰዓት ጴጥሮስ ማለት አርበኞች የነበሩ ጊዜ ቄሶቹ ምናምን ዘምተዋል። ከዛ ዝም ብለህ ቤተክርስቲያን ኢማጂን አድርጋት ባዶ ነች። ይሄ ፓትሪያርክ የሚመጣው መች ነው? ንግስ ያለቀን አይደል? አሁን ሰው ብቻቸውን ናቸው ትልቅ አባት እና ቤተክርስቲያን የሚያጥሙ ሰው ናቸው። እየዞሩ በቀን 5-6
ከዛ ዳያሎግ ያስፈልግል ሰው ሊያወራቸው የሚገባ ከዛ የሆነታ ሊያጥኑ ሲሄዱ ሰይጣን ያዘው ልጅ አገኙ ሊጠመቅ መጥቶ ቄሶቹ ዘምተዋል ቃሱን ይዘውት መጥተዋል እሳቸው ጋር እንዲ ነው አሁን ምን ይጠቅማል የሰውዬ እንደ ልቡ ተናጋሪ ነው እና እንደሱ አድርጌ ጽፌው አሜሪካን ሀገር ታይቶ የተወሰነ ቻፓ ይቻላል ሌላው በጣም የሚገርመኝ ነገር ቅድም እንደውም በተወሰነ መንገድ አንስተው ነበር የመንፈሳዊ ህይወት አሁን ያለ ህይወት ላይ ተጽዕኖ ፈጥሯል ለምሳሌ ከሆነች ሊሚት በላይ ብዙም አይገርምህም ይሄ በጣም ስግብግብም አይደለም ጥያቄ ግልጽ ነው አዎ ገብቶኝ ዓለምና ቀርቦ ይሄ የመኖር ነገር አይባለውና ሃው ካሚያ እንዴት እኔ የምለው ለዛ ነው ቦታውን የምሰጠው ለቤተ ክርስቲያንና ለአባት ዮሴፍ ነው ነገሮችን የምሰጠው ብዙ ጊዜ ሰዎች ከኔ ጋር በጣም ዋላ ይፈልጉት በምንም አንግል ውስጥ ነው ሰው ከኔ ጋር ዋላ ይፈልገው ለዚህ ነው ምንም ስለማድረግላቸው አይደል ምንም ግን ላይፋቸውን ስለማቀል ለምን ቀለል አድርገህ ስትኖር ሲያይ ሰው ገብታ እሱ እንትን ታረግለታለህ መለስ ታረግለታለህ አንድ ሁለተኛ በመታነሳው አረስት ምችለውን ያክል ትጫወታለህ አንግል ታያለህ ምናምን ከቤተ ክርስቲያን ውስጥ ጀምሮ እስከ መጠጥ ቤት ሰው ካንተ ጋር መሆን ሲፈልግ እንግዲህ ነገር አለ ማለት ነው በቃ አረስት አንዴ በጣም ይሄው ኤልያስ አላልኳችሁም ያለው ማለት ነው ስገባኔ ሐሜት ያሙኝ ነው እና ገባው ማለት ነው ከዛ ይሁን ኤልያስ አገር ባይለህበት ያሙ ሲል በጣም ደስ የሚለው አልኩት ምን አለ ኤልያስ እዚህም አለ እዛም አለ አልኩት አለ እዚህም አለ እዛም አለ ምን ማለት ነው የሆነ ጉዳይ ባይኖርኝ እኮ አልታማም ምናምን ከዛ ሱና አላልኳችሁ ምንም ብትሉት አታገኙት ለምን እንድናደድ ነው ብዙ ጊዜ እንደዚህ ብለናቸው ይጣሉ ሰዎች አሉና እቺን ያገኙት ደግሞ ከአለማየሁ ዛሳ የሚባል ዘፋኝ አለ የወላይታ እሱ ነው እቺን ቃል የነገረኝ ምግብ እየበላን በሱ ዘፈን ይቀሰቀሳል እዛ እንትን ላይ ኤላ ሰማ አለ ምን ስለው አለማየሁ ዛሳ እዚህ ማለት እዛም አለ አለማየሁ ዛሳ ይባላል ከባድ ዘፋኝ ነው ይላል ደስ ይላል እውነት በነገራችን ላይ ሳናስበው ሰዓታችን በጣም ሄዷል በጣም ያወራን አይመስልም ግን እንደው መጨረሻ ላይ መጠቃለያ ሐሳብ ካላችሁ ተንበልና ፕሮግራማችንን እንዝጋው ዲሽዳን እንደው ብዙ ጊዜ አንድ ሰው መጥቶ ስትመጣ ምን ሊጠይቁኝ ነው ምናምን ልትል ትችላለህ ምንድነው የምትናገረው ነገር ካለ ዝም በነገራችን ላይ ኢንተርቪው እንደምደርስ እናንተ ሆናችሁ ሳቅ በጣም በቃ ብድግ ብዬ ነው በቃ ምንም እናወራለን እንዲያውም በጣም ይገርማችሁ ነገር ብዙ ነገር አወራሁ ሌላ ኢንተርቪው ላይ ያላወራሁት የሰፈር ልጆች ናቸው ሰፈር ልጆች ተሆኑ ስንትን ሰዓት አሁን ያነሳችኋቸው ነገሮችም ደስ ይላሉ ላወራ የምፈልጋቸው ነገሮች ነው ያወራሁት እንዲያውም አሁን እያስታወስኩ መጣሁ ኔክስት ላይ ልንገናኝ እንችላለን በተረፈኒ ማጠቃለያ ምለው ምንድነው በርቱ አሪፍ ነው ከጎናችሁ ነን መጨረሻ ምንድነው አሊ ብርሃንን ጋብዙት ጀለስ እኔ አልኩትን ነገር ነው የሚደግሙላችሁ በጣም አሪፍ ነገር ያወራል እሱ እሺ እና ሰው እንደዚህ ሲኖረኝ በኔ ባችና በኔ በኩል ያሉ ልጆች ሲመጡ ማለት ስልካቸው ጉቦ ሳትቀበሉ አቅርቧቸው እንግዲህ ወደ የኢሳግ መዝናኛ ዩቲዩብ ቻናል ቤተሰቦች የሌላ መልክ ወዳጆች ይሄው እንግዲህ ጨዋታችን እንዲ ያለ ወደ ፍጻሜ ደርሰናል ኤዲ በጣም እናከብር መንወድ በጣም እናመሰግናለን ዛሬ እንዲ ለህዝብ ያሳየህን ነገር በሁላችንም ህይወት ውስጥ በየጊዜው ያሳየው መልካምነት ነው ይሄን ሐሳብን እግዚአብሔር ያቀየረብን በጣም አመሰግናለሁ በጣም እናመሰግናለን ቆይታ አድርገናል እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር ያበቃል በሚቀጥለው ፕሮግራም እስከምንገናኝ ስሸከሽከው